እና ምን አልሽ? ግን ምንድነው ገባሽ? ተያይዞ ሴት በሕክምና ችግር መጥቶ እንደዚህ እንትን ያለ እየከበደ የመጣው የተያያዘ አንድ ነጥብ አለ እዛ ጋር። አሁን እናት ነች ቁስሏ አይሰማኝም። በተረት ነው ያንን እንትን የምንለው እንጂ ባያገባኝ እኮ ምን አገባኝ ሰዓቴንም ቁጭ እያልጠብቅ ያለን ሰውን ኔጌቲቭ ነገር አናርግ። ሺ ኢቭን ኦፈር ሄር ሎየር እኮ ጠበቃ አለኝ ላገናኛችሁ፣ ጠበቃ እኮ ልርዳችሁ አለች። ሁሉንም እዚህ ሀገር ጠበቃ ደግሞ በተለይ ስመኝ ያለችው ጠበቃ አለ፣ የነፃ ጠበቃ አለ ያለችው እነሱ በጣም ነው የሚያስቁት። ሀብዬ እኔ ቁጥርም ልሰጥሽ እችላለሁ፣ ላገናኝሽም እችላለሁ፣ ቪዲዮ ኮልም ላረግልሽ እችላለሁ። በጣም ነው የሚያስቁት እነሱ ማለት ሪዲሽ ሎኬት የሚባሉ ናቸው። ገባሽ? ስለዚህ እነሱ እንደዚህ አይነት ነገር ብዙ ለራሳቸው ይፈራሉ። እነሱ በስሱ ነው ሊያግዙሽ የሚፈልጉት እንጂ እንደዚህ ከባድ 4 ሚሊዮን 100 ስንት ሚሊዮን ያለችው እንደዚህ ያለበት ላይማ ይፈራሉ። ግን ምንድነው ኢንተርናሽናል ጠበቃ ተደርጎ በኢንተርናሽናል ኬዝ የሚታይላትን መንገድ ብቻና ብቻ ነው ማድረግ ያለብን። ማዋጣት ያለብንን ተዋቶ ተሰብስቦ ለኢንተርናሽናል ኬዙ ታይቶ መቅረብ ያለበት። መጀመሪያ ግን መጀመር ያለባት ዶክሜንቱን ኢንተርናሽናል አድርጋ ሌጋላይዝ እኔ እንደህት ምነግራትን በቃ እሱ ላይ ካደረገች ነው። ለምን ኢንተርናሽናል ሲሆን የደጅ ገቨርንመንት ቋንቋ ውድቅ ነው የሚሆነው። ስለዚህ ሊሆን ይችላል እና እንጠይቃት። ይሄን ስቴፕ ምን እንዳለ እንጠይቃት እና ትንሽ ወደ እንግሊዘኛ መተርጎም ነው። ያው የሩስ ጠይቂያት ማሪ። እሺ ሀንዬ አሁን አንቺ ምንድነው ቲክቶክሽ ላይም እንዳየሁትኝ ብዙ ዶክሜንቶች አሉሽ ሌጋላይዝ የሆኑ ማህተብ ያላቸው አይደለም? ስለዚህ እነሱን ከደች ወደ ኔደርላንደኛ አስደረገሻቸዋል ወይ? ግማሾቹ ኢትዮጵያ የቱ ጊዜ ያስደረግኳቸው አሉ። ገና አሁን ደግሞ ላስደርገው የሚችለውም አለ። በቃ አሁን እነሱን ነው መጀመሪያ ማድረግ ያለብሽ። ሁሉ ዶክሜንቶችሽ ኦሪጂናሉ ማለት ነው። ይሄ ኮፒ ምናምን አይደለም፣ ኦሪጂናል። የሩስ እዚህ ጋር ትጠይቋት፣ በውስጥ ጠይቋት። ምናልባት የሚከታተል አበሻ እነሱ የቀጠሩት ጉዳዩን ስቴፕ ባይ ስቴፕ ብለን እንዳይሰሙ በውስጥ ጠይቋት እያሉን ተመልካቾች እና እንዲናድርግ የሩስዬ ፎሎ ባክ ላርግሽና ቁጥር ሽላኪልኝ እና እኔ ያንቺን ቁጥር ወስጄ ለሃና ልስጣት በዋትሳፕ ቁጥሯ ስላለኝ። በቃ እሺ ሀቡዬ ምንም ችግር የለውም። we are friends so you can send me ኢንቦክስ ላይ ውዴ። እሺ አዎ በቃ አሁን ማድረግ ያለባት አቡዬ እንዳልኩሽ እዚህ ጋር ታቁመው ወሬውን። እዚህ ጋር ምንም አበባ እንኳን የሚሰጣት እንኳን እንትን የለውም። ገባሽ? ስለዚህ አሁን ምንድነው ሞር ኢንፎርሜሽን እየሰጠች ነው፣ ሞር ኢንፎርሜሽን እያወጣች ነው። ስለዚህ እዚህ ጋር ያለውን ነገር አቁመው በውስጥ መጨረስ ያለባትን ይጨረስ። እኛ ደግሞ ማውጣት ያለብንን እናወጣለን ማለት ነው። ሁሉ ኢትዮጵያዊ ያግዛታል። ገባሽ? ምንም ችግር የለም። በቃ እንትን ትበልና አሁን ቁጥር ሽላኪልኝና እኔ በዋትሳፕ ልስጣት። በቃ አሁን ልስጣትና ተነግሪያታለሽ ማድረግ ያለባትን ስቴፕ። በቃ እሺ ሀቡዬ አንቺም እረፊ። በጣም አመሰግናለሁ። ሚዲያ ላይ ገብቻ አላቅም። ለመጀመሪያ ጊዜ ስገባና ሳወራ ድምጽ ደግሞ በጣም ይምራል። አመሰግናለሁ አቡዬ። እሺ እኔ ውድ በጣም ወድሻለሁ አቡዬ፣ የድሃዎች እናት። እሺ እናቴ ቻው። ደግሞ አሁን የህይወት አድን አይነት ጉዳይ ነው። ምክንያቱም እሷ በየጊዜው ልጅቷ እየተጎዳች አድኑኝ፣ መቼ ነው የምወጣው? እናቴ መቼ ነው የምታስወጪኝ?
በጣም ያስጨንቃል። ፊቷም እንደዚህ ተበላሽቷል። ነጭ ናት ልጅቷ እንደምታዩትና ፊቷ እንደዚህ ተበላሽቶ እንደ ብጉር ሆኖ እና አንድ ጊዜ በቃ ብላት ዝም ማለት አቃታት። በቃ ሆድ ብሷት በቃ በጣም ሁሉ እንትን ሆናት ከአቅም በላይ ታለቅሳለች። በቃ አሁን ብዬ ባረጋጋት እሺ ብላ ፊትሽ ታጠይላታሉ ትታጠባለች። ተመልሶ እንባዋ ዱብ በቃ እንትን ማለት መረጋጋት አቃታት። በቃ ልጅ ናትና በቃ ሲረዝም ጊዜ ካሁን ወጣለሁ ብላ ስትጠብቅ ሲረዝም ጊዜ በጣም እንትናለች እና አሁን ለምሳሌ ነው ያነሳሁት እንጂ አብዛኛው ጊዜ እንደዚህ ነውና ህጋዊ እንዳልሆነ ራሱ የምናቀው ራሱ ለመሳዳት እዚህ ጋር ላለው ህዝብ ማለት ነው። አንድ ጊዜ ሀና እኔ ጋር ሆና በጣም ለኢንጂኒራ ደወልና ስልኳ ዝግ ነው፣ ልናገኛት አልቻልንም። በጣም ጨነቀን እና እዛ ያለ አጠገብ ያለ እንትን አለና እንደ ፍርድ ቤት ነገር ነው። እስቲ እዛ አካባቢ ስላለች ህጋዊ ከሆነ እዛ ቦታ ኮምፒውተር ውስጥ ልትገኝ ይገባታል ማለት ነው። በእንትኗ በስሟ እድሜያ ሁሉ እና ስንደውል እዚህ ኢንጂኒራ እዚህ የምትኖረውን ደውለን ስላላገኘን ብለን ስንጠይቅ ያቺ ሴት የተቀበለችን ማለት ነው ብትፈልግ ኮምፒውተር ውስጥ የለም፣ ስምም የለም፣ አድራሻም የለም፣ የኢንጂኒራ ምንም አይነት ነገር የለም። እዚህ የለም ትልናለች። እንዴ እዚህ እኮ ነው ያለ ነው። እኔ ራሴ እንዴት የለም እዚህ ያያለች ልጅቷ እንዴት ኮምፒውተር አይኖርም? እዚህ ሀገር ከሄድሽ ያለው ሰው ሁሉ ያውቀዋል። ያንቺ እድሜ እንትን በሬዚደንሽን ጠይቁና በዚያውን ወዲያውኑ ያገኙታል። ያንቺ እንትን ማለት ነው ኸይፈን ምንድነው የሚባለው ያንቺ ኢንፎርሜሽን እና የለም አለች እና ታዲያ ምን እናድርግ ሲባል ቆጠሮ ይዛችሁ ሂዱ ሌላ ቦታ ጠይቁ ምናምን ብላ ዘጋችን። እኔ አሁን ወዲያውኑ ገባኝ። በቃ ህጋዊ እንዳልሆነ ራሱ በህግ ኮምፒውተር ውስጥ የተቀመጠ ነገር እንዳልሆነ አየሁ እና ወንጀል እንደሆነ የሚያሳይሽ ብዙ አይነት ነገር አለ። በርግጥ እኛ ጋር ስላልነበራችሁና እንደ ተደዋወልን ማስረጃ ስለማናቀርብ ለእናንተ እንትን ሊመስል ይችላል። እኔ ግን እዛ ሆኜ ለራሴ አንዳንዴ የምደነግጥበት ሰዓት ስላለ ነው። ኮምፒውተር ውስጥ የሌለ ከሆነ እንግዲህ ህጋዊ እንዳልሆነ ራሱ ያሳያልና እንዳላችሁት በቃ እሷ ልጅቷ ያለችበት ፍትሃዊ ወይም ደግሞ ህጋዊ ባልሆነ መንገድ እስከሆነ ድረስ የፈለጉ ቢያደርጓት ማንህ ብለው የሚጠይቅ አካል ስለሌላቸው የህይወቷ በቃ ህይወት አድን ጉዳይ ነው ብዬ ነው ማስበው። ህይወቷን የማዳን ጉዳይ ነው እዚህ ጋር የተያዘውና እንግዲህ ሁላችሁም የምትረዱን ሀቢባም ኢየሩሳሌም እህቴም ሁላችሁም ያነሳችሁት ሀሳብ በጣም ጥሩ ነው። እንግዲህ ቢባል ከማን አሁን እዚህ ጋር እያነበብኩ ነበር። ምናልባት እሷ ልጅቷ ድምጽ እንድንሆን ምናልባት አስቀድመን ሰላማዊ ሰልፍ የሚል አንዳንድ ሰው እያነበብኩ ነው። ምናልባት ይሄ የሚደርስባትን ነገር የሚያደርጉባትን ግፍ ትንሽ ፈርተው እንትን እንዲሉ ወይም ደግሞ ቶሎ ከዚች ቦታም አውጥተው ምናልባት የተሻለ ቦታም ወይም ደግሞ ጭራሽን ልትወጣ ትችላለችና ምናልባት የሰላማዊ ሰልፉ ሰው ከተነቃነቀና ንቅናቄ ካደረገ ያ የጠበቃው እንዳለ ሆኖ ያ ፈጣን ስለሚሆን የሰላማዊ ሰልፉ ምናልባት እሷ ከዛ ቶሎ ብትወጣበትን ወይም ደግሞ ሴፍቲ የሆነ ቦታ እንትን የምትልበትን ሊገኝ ይችላል ብዬ አስባለሁ። ገብቶሻል ሐሳቤ? ምክንያቱም እዚህ ጋር የጻፉ እያነበብኩ ነበር። ሐሳቡ ምንም እንደ ሐሳብ እደግፈዋለሁ። ምክንያቱም ከኔ ምልሽ ግን ህገ ወጥ ከሆነ ሌሎቹ ሰዎች አይምሯቸው የታመሙ ሰዎች ጋር ነው ወስደው የቀላቀሏት ብላኛልሽ ቅድምና ሌሎቹ ሰዎቹም በዚህ በህገ ወጥ ነው ማለት ነው አብረው ያሉት። ብቻዋን አይደለችም እዛ ቦታ ላይ ሌሎች የአይምሮ ህሙማን እሷ አይምሮን ሳያማት ግን የአይምሮ ህሙማን ጋር እንደዚህ ስፔሻል ኒዶች ጋር ነው ወስደው ያደረጓታል። ሶ ቦታው ህገወጥ ከሆነ ሌሎቹም በህገወጥ እንደዚህ ከቤተሰቦቻቸው ተጠልፈው ነው የተወሰዱ። በሀቢባዬ ምንድነው ቦታው ይሄ ትራክል ብዬ የሰጠሁት ቦታ እንደዚህ ያላሉ ልጆች አይምሯቸውና አካላቸው ሊሆነ ሰው ሜንታል እና ፊዚካል ፕሮብሌም ላላቸው ነው ብያለሁኝ። ይሄ ቦታ ግን እዛ ቦታ ግን አይደለም ልጅቷ ያለችው። እነኛ ልጆችማ የተወሰዱት እዛ ያሉትማ እንደዛ አይነት ናቸው። እሷ ግን ድራግ ለማድረግ ለመመረዝ ምን ለማለት እንዲያመቻቸው የሆነ ቤት ውስጥ ነው ሄደው እኮ ሰው አይተዋል። ወደ 20 የሆነ ሰው ሄደው አይተዋል ከወር በፊት ማለት ነው። ቦታውንም ቪዲዮን ሌላ ሰው የለም ብቻዋን እሷን ለብቻዋ ሁለት ሰው እንደዚህ ሁለት እንደ ይስሙላ ሁለት አለ። ሌላው ግን ትራክል የሚባለው እዛ ሁለት ሰዎች ቤተሰቦቻቸው ያውቃሉ እዛ ቦታ ላይ እንዳሉ። ምን አልሽ? እነዛ ሁለት ሰዎች ከልጅሽ ውጪ ያሉት ቤተሰቦቻቸው ያውቃሉ እዛ ቦታ ላይ እንዳሉ። እነኚህ ሰዎች እነኚህ ሁለቱ ልጆች አሁን ለምሳሌ ሁለት ወጥተው ሌላ እንደገና ይገባል። እነኚህ አንዳንድ የነጮች ልጆች አንፈልግም ልጆቹን አንፈልግም ብለው አንዳንድ ቤተሰቦች የሚተዋሉ። ለምሳሌ
በጣም ቤተሰቦቻቸው ራሳቸው ድራግ ምናምን የሚያረጉ ራሳቸውን እንትን የማይሉ ሆነው አንፈልግም የሚሉ አሉ። ልጆቹን ይሂዱልን የሚሉ ማለት ነው። ራሳቸው ፈቅደው የሚሰጡ አሉ። እንደዛ አይነት ለምሳሌ አሉ። ግን አሁን እኔ ትራክል እያልኩ እያልኩ የምናገረው የሚሰማው ሰው ሁሉ እንዲመዘግብ ነው፣ እንዲገባው ነው። ትራክል ይባልና እዛ ትራክል ቦታ አይደለም ልጅ ያለችው፣ ስሙን ግን በወረቀት ላይ ይጽፈውታል። ትራክል ያሉ ሰዎች ደግሞ አሁን እንደገለጽኩት ነው። ልጅቷ ደግሞ እንደዛ አይደለችም። እኔን ወስደው ልጅቷን ሐኪሙን አናቅም ምንም አናቅም፣ ያገኘነው ኤቪደንስ የላከችልንን ቪዲዮ ነው። ይሄ መድኃኒቱ እሱ የምታዩ ማለት ነው። 1000 ግራም በቀን 3 ጊዜ ትውጣለች። እሱ 3000 ግራም ማለት ነው። በፖሊስ አስቆመን ነበር በፊት ከ2 ዓመት በፊት። አሁን ደግሞ እንደገና ጀምሯል። አሁን እያስዋጡኝ ነው እያለች ነው ያለችው። እንደውም ፊቷ ምናምን ሁሉ አሁን መፈናናለት ጀምሯል። ዞሮ ልጅቷ እግዚአብሔር ሰርቫይቭ አድርጓት ሰርቫይቭ ሆና እንትን ብትልም የእግዚአብሔር ድንቅ ስራ ሆኖ ነው እንጂ ምንም ነገር ስላልተደረሰላት ነው። እኔ ደግሞ ያ ነገር እንዲደረስና ልጄ ረስኪው እንድትሆን ነው የመጀመሪያው ፕራዮሪቲ። የመጀመሪያው ነገር ልጅቷ ከነኚህ ሰዎች እጅ እንድትወጣ ነው። እኔም ብቻ ሳልሆን እኔ ከዚህ ሀገር ውጭም እዚህ ሀገር ውስጥም ብዙ አድቫይስ ብዙ ሰዎች ጋር ሄጃለሁ። ሁሉም የሚሉት እንደዚህ አይነት ነው፣ እንደዚህ አይነት ነገር ነው። በቃ መጀመሪያ ልጅቷን ማዳን ነው የመጀመሪያው ነገሩ። መጀመሪያ ልጅቷን እናድናት። ስታወሯት ቪዲዮ ለምን ሪከርድ አታረጓት? አለ እኮ እሱ አሁን እኮ የቀረጽነውም አለ በፊት እንትን ያለውም አለ። እሱንም ውስጥ ልንሰጥሽ እንችላለን። እሺ ሁሌ ስታወሯት ሪከርድ አርጓት። እሺ ጠይቋት፣ ሪከርድ አርጓት ለማስረጃ እንዲቀመጥ ነው። ሀንዬ የምትውጣው መድኃኒት አላየሽም? ማንሽ የሚለው ላይ ቪዲዮዎችን አይቻለሁ። እኔ ፖስት ያደረኩት ሰሞኑን ማለት ነው። እዛ ላይ አየሽም? እጇ ሲንቀጠቀጥ የሆነ ነገር እያለቀሰች እንትን ስትል ውስጥ ገብተው በርን ገፍተው የገቡ ሰዎች ናቸው። ወንጀል መሆኑን በደንብ ካረጋገጡ በኋላ ነው ገፍተው የገቡ። ለምን ፖሊስ አምጥተው አላሰሯቸውም? እነኛ የገቡትን ሰዎች ማለት ነው። ገብተው ቀርጸዋል። እሷ እያለቀሰች እንዲያረጉኛል እያለች ነው የቀረጽኩት የለቀኩት። እሱን አይታችሁታል እናንተ። ሀቢባ ነች እንጂ ያላየችው ማለት ነው። አዎ ገብቼ ጄሪ ላክሽልኝ ቁጥርሽን እየጻፍኩልሽ ነው። ግን አሁን የምትውጣው መድኃኒት 1000 ያልሽው ምንድን ነው? 1000 አይደለም፣ 1000 ፓራሲታሞል ነው። ግራም ግን አይደለም፣ ሚሊግራም ነው አይደል? ሚሊግራም ነው አይደል? ግራም ሳይሆን ሚሊግራም። አንድ ማለት በቀን 3 ጊዜ ማለት ነው። አዎ እኮ በቀን 3 ጊዜ 1000 ሚሊግራም። አዎ ግራም ሳይሆን ሚሊግራም። አሁን አንቺ ፓራሲታሞል መውሰዷ ሚሊግራም ነው የተጻፈው። ሚሊግራም ነው የሚለው ሚሊግራም፣ ማይክሮግራም ነው። ያ ልክ ነሽ አቡዬ። በእንግሊዘኛው ሚሊግራም ነው፣ በዚህ ማይክሮግራም ነው። ስለዚህ ልክ ነሽ። ኦኬ እሺ በቃ ጽፍልሻለሁ። አሁን ለማንኛውም ደህና አደሩ። እሺ ሰላም ደሪ። አሁን ጻፊልኝና ልላክላት። አሁኑኑ ልላክላት ዋትስአፕ ላይ ቁጥርሽ። እሺ ሌላው እንድታውቁ ያው ሁልጊዜ በምንነጋገርስ ጊዜ ሰዎች ገብተው ያዳምጣሉ፣ እናውቃለንም የእነሱም ሰዎች ማለት በቃ በዚሁን ቋጫው ሀና ይኸውልሽ የእነሱ ሰዎች እንዳይሰሙና ስቴፕ ባይ ስቴፕ የምንሄድበትን ስቴፕ እንዳይከታተሉ በቃ ላይቭ ላይ ይህንን ማውራቱን እንተወው እና የየሩስን ቁጥር ልክልሻለሁኝ። ስቴፑን አጊ ምትልሽን ታረጊና ከዛ ኢንተርናሽናል ጠበቃው ተፈልጎ ጎፈንድሚ ይከፈትና ጠበቃው የጠይቀውን ያህል ጎፈንድሚ ከፍተን ህዝቡ እንጠይቃለን። አንዳንድ ሰዎች ደግሞ ኮመንት ላይ ጠበቃው እኮ በፐርሰንት እንደሚያሸንፍ እርግጠኛ ከሆነ በፐርሰንት ተነጋግሮ ኬዙን ይዘዋል እያሉ እየጻፉ ነበረ። ላይክ እርዳታም ሳትሰበስቡ ከህዝቡ እንትን ምንድን ነው በፐርሰንት ተነጋግሮ ከእናንተ ጋር ካሸነፈ ከዛ ላይ በፐርሰንት ይወስዳል። አሁን እኛ እኮ ከዚህ በፊት ጠበቃ ይዘን ነበር፣ እነሱ ይሰጡታላ። ያንን ጠበቃ እኛ የያዝነውን የኛ ሙሉ ብር እነሱ ጋር ነው። ገብቶሻል? እኛ የፈለገው እንትን ይሄንን ኬስ ጣለው በቃ እንደዚህ እንላለን ይሉታል። በቃ እንደዛ ነው የሚያደርጉት። ስለዚህ የሚወስደው አይበልጥበትም፣ በፐርሰንት የሚወስደው አይበልጥበትም እነሱ ከሚሰጡት ማለት የኛ ገንዘብ ከኛ ገንዘብ እኮ ነው። እነሱ ምን ይጎዳሉ?
የኛን ብር እኮ ነው የሚሰጡት። የኛ ብር የኔና ልጅቷ ብር እዛ ነው ያለው። ከዛው ብር ላይ ነው የሚሰጡት። ገብቶሻል? ስለዚህ እነሱ አይጎዱም። የኛኑ ብር ነው የሚሰጡት። ገብቶሻል? ይሄ ጠበቃ ያ ብር ሳይነካ ከነሱ ጋር አሁን ለምሳሌ አንድ ሴት ከነሱ እየተከፈለች እንደተሰራች አይቷ ለካ አንቺ እነሱ እየከፈሉሽ ነው የምትሰሪው፣ ልጆቹን ጎርተሻል፣ እኛን ጎርተሻል ተብላለች። ለምን? እነሱ ተያዘች ከነሱ እየተከፈለች እንደሆነ ማለት ነው። ገና ለኛ ምንም ነገር ሳያገኝ ግን አሁን የሚሰራው ጠበቃ ራሱ ከነሱ ጋር ምንም መነካካትም የለበትም። ይሞክሩታል። አዎ ብር እንሰጥሃለን እንዲናረጋለን ይላሉ። ፕላስ ደግሞ የልጅቷን ነገር ሂዩማኒቲም አይተው ማለት ነው። የልጅቷን ነገር ግን ብዙዎች የሚሉት የመጀመሪያው ስራቸው የሚሆነው ሚዲያ ምንም ከወጣሽ ልጅቷ ከነኚህ እጅ ውስጥ በ24 ሰዓት ውስጥ መውጣት ልጅቷ ከነኚህ እጅ ከነኚህ ከዮዲት እና ከዛ ካለችበት እጅ ወጣ ብዙ አለ። በግልም እንኳን ግለሰብ ጋር እንኳን በግልም ማለት ነው እንትን ማለት ትችላለች። ልጅቷ ማን ነበረች በፊት? እቺ የቲልበርጓ ልጅ አይደለችም። ዛሬ እዛ የምትታየው ልጅቷን አበላሽተዋታል። ይሄንን የሚል ነው ሁሉም የህግ አማካሪ። አሁን እኛ እኮ እዚህ ጋር መግለጽ ስላልፈለግን እንጂ የህግ ሰዎች ከጎረቤት ሀገር ከቤልጅየም ሄደውም ያዩዋታል። ሐኪምና እንትን ዩሪዲስት ሄደው አይተዋታል። ልጅቷ የሆነ ኤሌመንት ልጅቷን አድኑ ነው የሚሉት ሁሉም። ልጅቷን አድኑ በቃ በጣም እንደዛ ነው እያሉ ያሉት። እንደውም ምንድነው ያሉት? ሰው እየሄደ አይቷት፣ ድሮ ልጅቷን የሚያውቃት ሰው ሄዶ አይቷት፣ ከዛ በኋላ ቲልበርግ ያለችው ልጅ እዚህ ቦታ አይተናታል ብሎ ቀጥታ እንትን መውጣት ነው ያለባቸው።